ስም ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። በጌታ በኢየሱስ ክርስቶስ ስም ዛሬ የእግዚአብሔርን ቃል እንካፈላለን። አንድ ብርሃን ወደ ህይወታችን ይመጣል። አሜን። የእግዚአብሔር ቃል ሲናገር መዝሙር 119 ላይ እንደዚህ ይላል። ሃሌሉያ። በቅንፍ 130 ላይ ላንብበው ቃሉን። ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እናመሰግንሃለን እግዚአብሔር ሆይ ተባረክ። አንተ መልካም ነህ እግዚአብሔር ሆይ ተመስገን። ሃሌሉያ። መዝሙር 119:130 ላይ እንደዚህ ይላል። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል ይላል። ጌታ ይባረክ። ሃሌሉያ አሜን። የእግዚአብሔር የቃሉ ፍቺ ምን ይላል? ያበራል። ጌታ ይባረክ። ክብር ለኢየሱስ ይሁን። የቃል ፍቺ ያበራል። አያችሁ፣ ሰው የእግዚአብሔርን ቃል ማንበብ ብቻ አይደለም፣ የእግዚአብሔርን ቃል መሙላት ብቻ አይደለም። በጣም ብዙ የእግዚአብሔርን ቃል የተጠቀጠቁ ሰዎች አሉ። ግን ያ የእግዚአብሔር ቃል ሪቨሌሽን ካልመጣ በህይወታቸው ላይ ፍቹ ካልበራላቸው፣ መንፈስ ቅዱስ ካልገለጠላቸው ህይወት አይሆንላቸው። አያችሁ፣ በጨለማ እንዲመላለሱ አያደርጋቸው። በሐዘን በመቆዘም በማጉረምረም ህይወት ውስጥ እንዲኖሩ አያደርጋቸው። ምኑ? ያ ሙላቱ ብቻ። ቃሉ የእግዚአብሔር ቃል የፍቹ ነው የሚለው። የፍቹ የእግዚአብሔር የቃል ፍቺ ምን ይላል? ያበራል። ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ቃል ስታነቡ፣ የእግዚአብሔርን ቃል ስትካፈሉ፣ የእግዚአብሔርን ቃል ስታጠኑ በኢየሱስ ስም እንዲበራላችሁ ጸልያለሁ። አሜን። ፍቹን መንፈስ ቅዱስ እንዲያስተምራችሁ ጸልያለሁ። ኢየሱስ ጌታ ነው። የቃል ፍቺ ምን ይላል? ያበራል። ማክሬለ በጃባቲ ጋናማስ ብርሃን መልካም ነው ወዳጆች። አያችሁ፣ ጨለማ በሆነበት ድቅድቅ ጨለማ በሆነበት ስፍራ ላይ ድንገት መብራት ስታበሩ እንዴት ነው ደስ የሚላችሁ? እንዴት ነው ሁሉ ነገር ብልጭ ብሎ እንደሚታይላችሁ? ልክ እንደዛ ማለት ነው። የእግዚአብሔር ቃል ሲበራልህ እንደዛ ነው የሚሆነው። ህይወታችን ላይ መልካም ነው የሚሆነው። የቃል ፍቺ ያበራል። ዛሬ በኢየሱስ ስም እግዚአብሔር ፍቹን እንዲልክልን ጸልያለሁ። አሜን። ቃሉን እንዲፈታልን፣ ቃሉን እንዲያብራራልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም የሚገርማችሁ ነገር ምን ጥቅም አለው? እሺ የእግዚአብሔር ቃል ከተፈታ፣ ፍቹ መጣ፣ በራ እና ምንድነው ጥቅሜ ካልከኝ፣ ጥቅሙ ሁለት ነገሮች አሉ። አስተዋይ ያደርጋል። ሕፃናትን አስተዋይ ያደርጋል። ዛሬ በጌታ በኢየሱስ ክርስቶስ አምኖ የዳነን ሰው፣ ዛሬ የተወለዱት ሕፃናቶች፣ ስለ ሕፃናት ሲያወራ ስለ ትንሽ ልጆች ብቻ አይደለም የሚያወራው። ሕፃናትን፣ የመንፈሳዊ ሕፃናትን አስተዋይ ያደርጋል። ለዛ እኮ ነው እንዴ ትላንትና እንደ ጌታን ያገኘው እቺ ጌታን ካገኘች መቼ 5 ዓመት ሆናት? መቼ 10 ዓመት ሆኖ? መቼ እንደዛ ያለ በጊዜ ብዛት አይደለም። አየ መዳንህን ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ወደ ተናገረልህ ወዳየልህ ወደዛ ስፍራ እንዲያሮጥ የእግዚአብሔር ፕሮግራም የእግዚአብሔር ዓላማ በአንተ ህይወት ላይ እንዲፈጸም ከሚያደርጉት ነገር አንዱ ምንድነው ስትለኝ፣ የእግዚአብሔር የቃሉ ፍቺ በአንተ ህይወት ላይ ማብራት ሲጀምር መጽሐፍ ስለዚህ ቃል አይደለም ማካፍላችሁ፣ ግን እግዚአብሔር ቃሉን እንዲያበራልን ግን ለመጸለይ ነው ይሄንን ቃል እየተናገርኩ ያለሁት። ጌታ ይባረክ። አሜን። መጽሐፍ ሲናገር እንደዚህ ይላል አይደል? ኢሳይያስ ላይ ብርሃንሽ ወጥቷልና ተነሽና አብሪ ይላል። አየ ሳይበራልህ የምታበራው ነገር አይኖርም። በጨለማ ያለ ሰው ከሱ ብርሃን አይጠየቅም። ማሂ ተባረኪ። መዝሙር 119:130 ላይ ቃልህ ፍቺው ያበራል። ዛሬ በኢየሱስ ስም የእግዚአብሔር የቃሉ ፍቺ ያብራላችሁ። እንዴት ነፍሳችሁ ሐሴት እንደምታረግ ልነግራችሁ አልችልም። የእግዚአብሔር የቃሉ ፍቺ በህይወታችሁ ላይ ሲመጣ እንዴት ደስተኞች እንደምትሆኑ። በጣም ብዙ ነገር ካላቸው ሰዎች ይልቅ የናንተ ደስታ ይበዛል፣ ሰላማችሁ ይበዛል፣ እረፍታችሁ ይበዛል። ኢየሱስ ጌታ ነው። አትናወጡም።
ብዙ የሚያናውጡ ነገሮች እያሉ፣ ብዙ የሚያስጨንቁ ነገሮች እያሉ፣ ብዙ የሚያሳስቡ ነገሮች እያሉ ቁጭ ብላችሁ እንድታለቅሱላቸው እየጎተጎቷችሁ ያሉ ነገሮች እያሉ የእግዚአብሔር የቃሉ ብርሃን ኢየሱስ ክርስቶስ ለዘላለም ጌታ ነው በእናንተ ላይ ፍቺው ሲመጣ ምንድን ነው የሚያደርገው ስትሉኝ፣ አስተዋይ ማስተዋል ትጀምራለህ። የእግዚአብሔር መንፈስ ይላል ኢሳይያስ 11 ላይ የእግዚአብሔር መንፈስ ምን ይላል? አስተዋይ ጥበበኛ ያደርጋል ይላል። መንፈስ ቅዱስ በህይወታችን ላይ የሚያደርገው ነገር አንዱ ምንድነው ስትለኝ፣ አስተዋይና ጥበበኞች ነው የሚያደርገን። ብልሆች ያደርገናል። እንደው ዝም ብሎ ማንም እንደሚነዳን አንነዳም። እንደው ዝም ብሎ ማንም እንደሚመራን አንመራም። እንደው ዝም ብሎ የሆነ ነገር ተንኮሽ ሲያደርገን ማልቀስ፣ መወቅ፣ ማጉረምረም የሆነ ነገር አናደርግም። ኖ ኖ ኖ፣ እንደዛ አይደለም የሚሆነው። እንደዛ አይደለም የሚሆነው። ታስተውላለህ። እንደ ዘመኑ አይደለም የምትኖረው፣ ዘመኑን እየመረመርክ። ሃሌሉያ አሜን። ዘመኑን እየመረመርሽ በማስተዋልና በጥበብ መጓዝ ትጀምራላችሁ። ስለዚህ ሕፃናትንም ምን ይላል? አስተዋዮች ያደርጋቸዋል አለ። የእግዚአብሔር የቃሉ ብርሃን ዛሬ በጌታ በኢየሱስ ክርስቶስም በእናንተ ላይ እንዲበራ ጸልያለሁ። የእግዚአብሔር የቃሉ ብርሃን በእናንተ ላይ እንዲሆን ጸልያለሁ። አንድ ጊዜ አንድ ፕሮፌት ሲጸልይልኝ ምን አለኝ? የእግዚአብሔር ቃል ሲበራልሽ አያለዋል እና እኔ አንዱ እግዚአብሔር ፊት ከምጸልየው ነገር አንዱ ምን እንደሆነ ታውቂያለሽ አለኝ። እግዚአብሔር ራሱ ቃሉን እንዲያበራልኝ። አያችሁ፣ የሆነ ሰው ሲሰብክ የሚበራላችሁ ነገር አለ። የሆነ ሰው ሲናገር የሚበራላችሁ ነገር አለ። የሆነ ነገር ግን በእውነት ነው ብላችሁ ራሱ እግዚአብሔር ሲያስተምራችሁ ግን ሌላ ነው። እረፍ ትላላችሁ ባለመናወጥ። ኢየሱስ ጌታ ነው። ጠላት አውጆ መርዶክዮስ ባለመናወጥ በሩ ላይ ቁጭ ብሎ ነበር ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አያችሁ፣ አትናወጡ፣ አትናወጭ። የሚያናውጣችሁ ነገር በጌታ በኢየሱስ ክርስቶስ ስም አሁን ጸጥ ይበል እንጂ ኢየሱስ ማይቲ ነው። አትናወጡ። ቃሉ ሲበራ፣ ቃሉ ሲመጣ ጥበበኛ ያደርጋል፣ አስተዋይ ያደርጋል። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል አሁን የምንካፈለው ቃል እንዲበራላችሁ ጸልያለሁ። እግዚአብሔር እንዲያስተምራችሁ ጸልያለሁ በኢየሱስ ስም። ፍቺው እንዲያበራላችሁ። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክ። የዛን ጊዜ በህይወታችሁ ላይ ፍሬያማ ትሆናላችሁ። ብርሃኑ ሲመጣ ሰላም ይሆናል፣ ረፍት ይሆናል። ተባረኪ ማይ፣ ደስታ ይሆናል። አሜን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ የምንጸልየው ስለ በሰው ሁሉ ፊት ሞገስን ስለማግኘት። አሜን። ሞገስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በሰው ሁሉ ፊት አንድ ሞገስን ያገኘችን ሴት በእግዚአብሔር ፊት አንድ ሞገስን ስላገኘ ሰው እንካፈላለን። ጌታ ይባረክ። አሜን። እግዚአብሔር ያስተምረናል። ክብር ለጌታ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔር ቃል ከአንድ ስፍራ ላይ አነባለሁ። አስቴር ምዕራፍ 2 ላይ ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደዚህ ይላል። መጀመሪያ በእግዚአብሔር ፊት ስላገኘው ሞገስ ስለ አንድ ሰው ልናገርና ከዛ ወደ እሱ አመጣለሁ፣ ወደ አስቴር እመጣለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዘፍጥረት ምዕራፍ 6 ላይ ኢየሱስ ያድናል። አሜን። ዘፍጥረት ምዕራፍ 6 ላይ ምዕራፍ 6 ቁጥር 8 ላይ እንዲህ ይላል፣ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ዛሬ ሞገስን ተቀብላችሁ ትወጣላችሁ። አሜን። ሞገስ በላያችሁ ላይ ፈሶ ትወጣላችሁ። ሞገስ በላያችሁ ላይ በኢየሱስ ክርስቶስ ስም ታውጆ ትወጣላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሲያሸንፍሽ የኖረውን ታሸንፊዋለሽ። አሜን።
ሲያንገጫግጭ የነበረውን ኢየሱስ ክርስቶስ ለዘላለም ጌታ ነው። በአንተ ፊት መቆም እስከማይችል ድረስ መብረክረክ ይሆናል። ሞገስ ሲመጣ እንደዛ ነው የሚሆነው። አልሰማ ያላችሁ ሰዎች አላችሁ። አልከናወን ነገሮቻችሁ ሁሉ አልከናወን እያሉ ያስቸገራችሁ ሰዎች አላችሁ። ዛሬ የእግዚአብሔር ሞገስ በእናንተ ህይወት ላይ ይመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ዘፍጥረት ምዕራፍ 6 ላይ ከዘፍጥረት ምዕራፍ 5 ላይ ሄደን ስናይ ገና ኖህ ገና ከእናቱ ማህፀን እንደወጣ የወጣበት ቃል አለ። አባቱ ምናልባት አለ እኛ በዚህ እርኩሰትን ባደረግንበት ምድር፣ እኛ ለእግዚአብሔር ባልታዘዝንበት ሰዓት፣ ባልታዘዝንበት ጊዜ ምናልባት ይሄ ኖህ ብሎ ከመጥራቱ በፊት ስሙ ራሱ ኖህ ማለት የእግዚአብሔርን ነገር ያደርጋል፣ ያከናውናል፣ ያስፈጽማል የሚል ነውና ምናልባት ብሎ ስሙን አለ። ኢየሱስ ጌታ ነው። ምድር እቺ ምድር በሱ ታርፍ እንደሆነ ሲል ስሙን ኖህ አለው ይላል። ኢየሱስ ያድናል። ሃሌሉያ። ታውቃላችሁ አገራችን ላይ የሆኑ እንዲህ ወደ ክፍለ ሀገር ምናምን ያሉ ሰዎች ስም ሲያወጡ በምክንያት ነው ስም የሚያወጡት። በምክንያት ነው። የሆነ ነገር እናትየዋ እርጉዝ ሆና የሆነ ነገር ከሆነላቸው፣ እንዲሁም ደግሞ መበቀል የሚፈልጉት ሰው ካለ ደመላሽ ይሉታል ምናምን ይሉታል። በቃ ይሄ በምክንያት ነው። ልክ እንደዛው በድሮ ዘመን ያሉ ሰዎች እንደዚሁ ይናገራሉ። ይኸው ማሂ ፖስት እያደረገችላችሁ ነውና ኖህ ግን ይላል ኢየሱስ ጌታ ነው በእግዚአብሔር ፊት ሞገስ ከማግኘቱ በፊት እግዚአብሔር በምድር ላይ በፈጠረው ሰው ሁሉ፣ ሰው ብቻ አይደለም እንስሳ ሁሉ ሳይቀር የተጸጸተበት ዘመን ነበር። በቃ እግዚአብሔር ያስጠላው ጊዜ ነበር፣ የሰለቸው ጊዜ ነበር። ይሄንን ሰው በጠቅላላ አጠፋለሁ ለምንድን ነው የፈጠርኩት ባለበት ጊዜ አንድ በጽድቁ ኃጢአተኞችን የሚኮንን አንድ ኖህ የሚባልን ሰው አገኘ። ዛሬ በጌታ በኢየሱስ ስም የእግዚአብሔርን ፕሮግራም ለማስቀጠል በዚህ ክፉ ዘመን፣ በዚህ አጭበርባሪ ዘመን፣ በዚህ ገንዘብ በነገሰበት ዘመን፣ በዚህ እግዚአብሔርን እንኳን ሰውን እግዚአብሔርን በማይፈራበት ዘመን በኢየሱስ ስም አንቺ ተገኝ፣ አንተ ተገኝ በኢየሱስ ስም አሜን። እግዚአብሔር ሰው ሲፈልግ አንቺን ያግኝሽ። ለጽድቅ እግዚአብሔር ሰው ሲፈልግ አንተን ያገኘ። ትውልዱን ለማስመለጥ ሲፈልግ እግዚአብሔር አንቺን ያግኝሽ። ሊጠቀምብሽ ሲፈልግ አንቺን ያግኝሽ። አንተን ያግኝህ በጌታ በኢየሱስ ክርስቶስም። ሪቫይቫል ሊያስነሳባቸው ከሚፈልጋቸው ሰዎች አንተን ያግኝህ በኢየሱስ ስም። ብዙ ነፍሳትን ሊያስመልጥ በሚፈልግባቸው አካባቢዎች ምድር እግዚአብሔር አንተንና አንቺን ያግኝሽ። ይሄ ሞገስ በእናንተ ላይ ይምጣ በጌታ በኢየሱስ ስም አሜን። ኖህ ግን በእግዚአብሔር ፊት ሞገስ አገኘ፣ ተቀባይነት። ኢየሱስ ጌታ ነው። አየ ተቀባይነት፣ በእግዚአብሔር ፊት ተቀባይነትን ማግኘት እንዴት መታደል ነው ወዳጆች። ማርያም ይላል እኮ ኢየሱስ ጌታ ነው። ሉቃስ ላይ ሄዳችሁ ስታዩ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ማክሬሌ በጃባቲ ጋናማስ በእግዚአብሔር ፊት ሞገስን ማግኘት እንዲሆንላችሁ ጸልያለሁ። አንቺ የተባረክሽ አላት። በእግዚአብሔር ፊት ምን አግኝተሻል? ሞገስን አግኝተሻል፣ ተቀባይነትን አግኝተሻል፣ አክሴፕትነትን አግኝተሻል። የዓለምን መድኃኒት እንድትወልጂ አላት። ሃሌሉያ። ዓለምን የሚያድነውን እንድትወልጂ በእግዚአብሔር ፊት ተመርጠሻል አላት። ዛሬ በኢየሱስ ስም ተመረጡ። የትውልድ እናት ለመሆን ተመረጭ። የትውልድ አባት ለመሆን ተመረጥ። አሜን። ይቺ እየተንገጫገጨች ያለችዋን ቤተክርስቲያን፣ እየፈረሰች ያለችዋን ቤተክርስቲያን የምታድስ እንደ ነህምያ ቅጥሯን የምታድሱ በጌታ በኢየሱስ ስም እንድትሆኑ በእግዚአብሔር ፊት ሞገስ ይስጣችሁ። ሞገስን አገኙ። ኢየሱስ ጌታ ነው። አሜን። እግዚአብሔርም ልክ ኖህን ሲያየው ጽድቅ አገኘበት። ዛሬ ጽድቃችን ክርስቶስ፣ ሃሌሉያ ስሙ ይባረክ። አሜን። ጽድቅሽ ክርስቶስ ነው። ጽድቅ ክርስቶስ ነው። ከሱ የተነሳ ጸድቀናል። የዘላለምን ሕይወት አግኝተናል። ትውልድ ለማስመለጥ ግን ሞገስ ያስፈልጋል። ኢየሱስ ጌታ ነው። ሞገስ ሊወድቅብ ያስፈልጋል። ጄኔሬሽንን ለማስቀጠል ሞገስ ያስፈልጋል። ጌታ ይባረክ። ከሚንበለበል እሳት ትውልድ ይህንን ትውልድ ለመናጠቅ እየሞተ እያለቀ እየተፍገመገመ እየፈረሰን እየወደቀን ያለን ትውልድ ለማስመለጥ ሞገስ ያስፈልጋል።
ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። ስለዚህ ሞገስ ቀላል አይደለም። እግዚአብሔር አስቴርን ሞገስ ከመስጠቱ በፊት በንጉሱ ፊት ሞገስ ከመስጠቱ በፊት በሰው ሁሉ ፊት ሞገስን አገኘች ይላል። ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አስቴር ምዕራፍ 2 ላይ እንደዚህ ይላል። ከቁጥር 15 ጀምሮ ያለውን ላንብበው። መርዶክዮስ እንደ ልጁ አድርጎ ያሳደጋት ያጎቱ የአቢካኤል ልጅ አስቴር ወደ ንጉሱ ዘንድ የምትሄድበት ተራ በደረሰ ጊዜ ለሴቶች ልዩ ጥበቃ ቤት ኃላፊ የሆነ ሄጌ የነገራትን እንጂ ሌላ ምንም አልጠየቀችም። አስቴር በሚያዩት ሁሉ ዘንድ ሞገስ አገኘች ይላል። ዛሬ በሚያዩሽ ሁሉ ፊት በጌታ በኢየሱስ ሞገስ አገኝ። በሚያዩ ሁሉ ፊት ሞገስ አገኝ። አሜን። አይገባትም ግን እንስጣት። አይገባውም ግን ይደረግለት። አይገባውም ግን ይከፈትለት። አሜን። አይገባውም ግን እስቲ ያውራ። አይገባውም ግን እስቲ እንስጣው፣ ያገልግል። ኢየሱስ ጌታ ነው። ሃሌሉያ። አይገባትም ግን በቃ ሞገስ ምን ያደርጋል ስትለኝ፣ ይሰብራል፣ ገደብን ይሰብራል፣ ተቀባይነት እንዲኖርህ ያደርጋል። ኢየሱስ ያድናል። ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ ሞገስ በእናንተ ላይ ፈሰሰ። ይሄ ሞገስ ባንቺ ላይ ፈሰሰ። እንጂ ኢየሱስ ማይቲ ነው። ጌታ ይባረክ። አሜን። ሞገስ በሰው ሁሉ ፊት እኮ ነው የሚለው። አይገርምም? የሚጠላት ይኖራል፣ የሚወዳት ይኖራል፣ የሚቃወማት ይኖራል፣ የሚናደድባት ይኖራል። ማክሬለ በጃባቲ ጋናማስ ግን ሞገስ ከሞገስ እግዚአብሔር ከሰጣት ሞገስ የተነሳ በሰው ሁሉ ፊት ተቀባይነትን ታገኛለህ። ሞገስ ሲኖር እንደዛ ነው። ሳይወዱ ይሰሙሃል። ኢየሱስ ጌታ ነው። ሳይፈልጉ ይቀጥሩሃል፣ ሳይፈልጉ ያኖሩሃል። ዝም ማለት ሳይፈልጉ በአንተ ፊት ዝም ይላሉ። ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ዛሬ ስለ ሞገስ እንድጸልይላችሁ ነው የገባሁት። የእግዚአብሔር ሞገስ እንዲፈስ በላያችሁ ላይ እንዲፈስ፣ በሰው ሁሉ ፊት እንዲፈስ። ይሄ ሁኔታ ተኮር ምናምን አይደለም፣ በአንድ ምክንያት ብቻ አይደለም። አስቴር ንጉሱ ጋር ከመግባቷ በፊት ሁሉም እንዲቀበላት ማለት ዳት ሜንስ ቅድሚያ እንዲሰጣት፣ ወደ ንጉሱ እንኳን እንድትገባ ቅድሚያ እንዲሰጣት ያደረጋት በሰው ሁሉ ፊት ያገኘችው ሞገስ ነው። ኢየሱስ ያድናል። ሃሌሉያ። አሜን። ሞገስ አትታገል፣ በቃ ዝም ብሎ የሚፈስ ነገር ነው። ህይወትህ ላይ መልካም ነገር ዝም ብሎ ይፈሳል። ህይወትህ ላይ ውበት ይፈሳል። ህይወትህ ላይ ተቀባይነት ይፈሳል። ህይወትሽ ላይ ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክ። ጌታ ሆይ እኔ ምለው እንዲገባህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ መቀበል አለብህ። ዳግም መወለድ አለብህና እዚህ ውስጥ ገብታችሁ እኔ አይገባኝም፣ ይሄ እግዚአብሔር ቃል ምንም እየተረዳሁት አይደለም ካል ሰይጣን ደፍኖት ስለሆነ ይሄንን ሰይጣን ካንተ ላይ ማባረር አለብን። ስለዚህ ኢየሱስ ያድናል። ሃሌሉያ። ሞገስ ራካባሼ ባዲጋና ማሶ የእግዚአብሔር ሞገስ አሁን በእናንተ ላይ ይመጣል። አሜን። ጌታ ይባረክ። ሞገስን ለመቀበል ምንም አያስፈልግም። ጌታ ምስክሬን፣ በጽድቅ መኖር፣ በቅድስና መኖር፣ ከእግዚአብሔር ዘንድ ተቀባይነትን ለማግኘት እግዚአብሔር እንደዚህ ያለኩ ሻሎም ፕሮፌት እግዚአብሔር አይገርማችሁ ዳዊትን ከማግኘቱ በፊት ይፈልግ ነበር ሰዎችን። እግዚአብሔር ያያል ወዳጆች። የእግዚአብሔር አይኖች በምድር ላይ ናቸው። እግዚአብሔር አልቀጣህም ማለት ዛሬ እንደፈለክ እየኖር፣ እንደፈለክ እያጭበረበርክ፣ እንደፈለክ እየተናገርክ፣ እንደፈለክ እያንጓጠት፣ እንደፈለክ እየዘሞት፣ እንደፈለክ እየሆንክ ብትኖር እግዚአብሔር የምህረት አምላክ ስለሆነ በምህረት እየጠበቀ ስለሆነ እግዚአብሔር ታጋሽ ስለሆነ እየታገሰ ስለሆነ ነው እንጂ እግዚአብሔር አያይም ማለት አይደለም። አንዳንዶቹ ዝምታው ራሱ እግዚአብሔር የሚያይም አይመስላቸውም። ኖ አይደለም። ስለዚህ በእግዚአብሔር ፊት ኖህ ሞገስን ከማግኘቱ በፊት ሃሌሉያ ምንድን ነበረው ስትለኝ ጻድቅ ነበረ። ኖህ ጻድቅ ነበረ። ከዛ ሁሉ
እንዴ በምድር ላይ እኮ ነው። ምድር ላይ አስባችሁታል? አንድ ሰው ተገኘ። ዛሬ ተገኝ በኢየሱስ ዛሬ ተገኝ በጌታ በኢየሱስ ክርስቶስም። ጌታን መቀበል እፈልጋለሁ የምትሉ ሰዎች በውስጥ መስመር አውሩኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አስቀብላችኋለሁ፣ ጸልይላችኋለሁ። ባላችሁበት አካባቢ ደግሞ ቤተ ክርስቲያን እንድትተከሉ እመራችኋለሁ። ጌታ ይባረክ። አሜን። እዚህ አሁን የትምህርት ሰዓት ነው። ቁጭ ብለህ የእግዚአብሔርን ቃል ስማ። ትታደሳለህ፣ ትፈወሳለህ፣ ነፃ ትወጣለህ፣ ትባረካለህ፣ ሞገስ ተቀብለህ ትወጣለህ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ አያችሁ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኖህ በእግዚአብሔር ፊት ሞገስን ያገኘው ዝም ብሎ እንደፈለገ ከነሱ ጋር እንደፈለገ እየኖረ አይደለም። አያችሁ አስቴር እኮ ይላል በሰው ሁሉ ፊት ሞገስን ከማግኘቷ በፊት መርዶኪዎስ የመከራት ምክር ነበር። መርዶኪዎስ የተናገራት ነገር ነበር። ማንነቷን እንዳትናገር፣ ዝም ብላ እንዳትቀባጥር፣ እዛ ውስጥ እንደገቡት ሁሉ ሴቶች እንዳትሆን መርዶኪዎስ መክሯት ነበረ። ዛሬ የመከረህን መንፈስ ቅዱስ እሱን ያዝ። እግዚአብሔር የነገራችሁን ነገር ያዙ። አሜን። ኢየሱስ ጌታ ነው። እግዚአብሔር የሚመክራችሁን ነገር ያዙ። ከዛ አትናወጡ። እንደፈለጋችሁ በራሳችሁ መንገድ አትሂዱ። እንደፈለጋችሁ በራሳችሁ መንገድ አትመሩ። መሪያችሁ መንፈስ ቅዱስ ነው። መካሪያችሁ የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። አሜን። ስለዚህ አስቴር ሞገስ ከመቀበሏ በፊት ትእዛዝ አክብራ ነው። ዛሬ ሞገስ ታገኛለህ ምናምን ብለህ የሚባል ነገር የለም። የእግዚአብሔር ቃል መርህ አለ ወዳጆች። በመርህ ነው። መርሁን ትቀበላለህ። ሕጌን ብትሰሙ ነው የሚለው፣ ብትጠብቁ፣ ብትታዘዙ። ኢየሱስ ጌታ ነው። ዛሬ በመንፈስ ቅዱስ የምንሰማቸው ትምህርቶች አሉ። በመንፈስ ቅዱስ የምንገነባቸው ትምህርቶች አሉ። መንፈስ ቅዱስ የሚለን ነገር አለ። እሱን መከተል አለብን። ከኃጢአት፣ ከርኩሰት፣ ከዝሙት፣ ከአጭበርባሪነት፣ ከገንዘብ ወዳድነት ራሳችንን ማግለል አለብን። ያማል። አዎ ያማል፣ በጣም ያማል። እውነቴን ነው የምነግርህ፣ ያማል። በጣም ከባድ ነው። ለምን መሰለ? ስጋዊ ማንነታችን ሁልጊዜ ከእግዚአብሔር ፍላጎት ጋር ይቀዋወማል። መንፈሳችን ሁልጊዜ ለዛ እኮ ነው ስጋችንን በጾምና በጸሎት እንገላለን። ስጋችንን በእግዚአብሔር ቃል እንገላለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንገላለን። ለምን ስትሉ እንዳያሸንፍ፣ ስጋችን እንዳይቃወመን፣ ስጋችን ወደኋላ እንዳይጎትተን፣ ስጋችን ከእግዚአብሔር ሐሳብ እንዳያወጣን። ስጋችን የሚፈልገው ብዙ ነው። ብዙ እኮ ነው ስጋችን የሚፈልገው። ስጋሽን ሳይሆን ራሱ የእግዚአብሔር መንፈስ መስማት። እሱ ለአሁንም ለሚጠቅመውም ዘመን ይጠቅማል ይላል። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን እንኳን አይመስልህም እኮ አሁን የእግዚአብሔር ቃል ሲናገር ገንዘብ ወዳድ አትሁኑ ይላል። አሁን ገንዘብ ወዳድ አትሁን ማለት ምን ማለት መሰለ? በዚች ሳምንት ውስጥ እንኳን አንዳንድ ቦታ ላይ ገብቼ ያየሁትን አጠር አድርጌ ልንገራችሁ። እንዴ ገንዘብ ካላስገባ አልጸልይም። ገንዘብ አስገቡ። ገንዘብ እያስገባ የጸለየ ሐዋርያ የት ነው ያየኸው? መጽሐፍ ቅዱስ ላይ አለ እንዴ? ኢየሱስ የቱ ጋ ነው ገንዘብ ከአምጣና አሁን እባርካለሁ ያለው? አሁን አስገብቼ ጸልይላችኋለሁ፣ ባርካችኋለሁ፣ እንደዚህ እላችኋለሁ። አጭበርባሪ መንፈስ የተወጋ ይሁን። አሜን። እኔ አሁን ስለ አጭበርባሪዎች ጊዜ ሰጥቼ ምናምን ለነሱ ላወራ ነው። እኔ ጊዜ የለኝም ለእግዚአብሔርም ቃል። ግን አንድ ነገር ማወቅ አለብን። ራሳችንን ይሄ ገንዘብ ወዳድነት መግደል አለብህ። ገንዘብ የኃጢአት ሁሉ ስር ነው ይላል መጽሐፍ ሲናገር። ገንዘብን ጥላ አይደለም። ኦኬ፣ ገንዘብን ጥላ፣ ገንዘብ አያስፈልግም እያለ አይደለም መጽሐፍ ቅዱስ። እንደዛ አይደለም እየተናገረ ያለው። ግን ወዳድ አትሁኑ፣ ጠመኞች አትሁኑ፣ በቃ ረሃብተኞች፣ ይሄ የገንዘብ ረሃብተኛ ብቻ አትሁን። አልጸልይም፣ አጸልያ አንተ እንደውም አንተ ጸልይልኝ ምንም የሚሆን ነገር የለም። እንደውም ሟርት ነው፣ ከርስ ነው። ከእንደዚህ አይነት ሰዎች ራቁ። ከእንደዚህ አይነት ሰው ራቅ ይላል ቲቶ ላይ የእግዚአብሔር ቃል ሲናገር።
እንደ እግዚአብሔር ቃል ከማይኖሩ ሰዎች ጋር እንደ እግዚአብሔር ቃል ከማይሉ ሰዎች መራቅ አለባችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ምስክሬ ሟርት ነው፣ ከርስ ነው፣ አያስፈልግም። አሁን እሱ ጸልዩልኝ ቃል አውጥቶብኝ በህይወቴ የሚሆን ምንም የለም ከእግዚአብሔር ሐሳብ የወጣ ስለሆነ። የእግዚአብሔር ሰዎችን ግን በገንዘብ አናገለግልም አላልኩም። አሜን፣ ጌታ ይባረክ። የእግዚአብሔር ኢየሱስንም በገንዘባቸው ያገለግሉት ነበር ይላል። ጳውሎስን በገንዘባቸው ያገለግሉት ነበር። ወንጌል በገንዘብ ይገለገላል። ወንጌል መሮጥ አለበት፣ እውነት ነው። ግን ገንዘብ አምጣና ጸልይ ይላሉ ኖ የሚል የለም አይልም። ምን አይነት ጸሎት ነው የምጸልይልኝ ገንዘብ ሰጥቼ? አሁን አስገባና አሁን እያየሁ ነው። አንደኛው ስልኬ ላይ እያየሁት ነው። ከዛ በኋላ አስገባሃለሁ። ሰላም ነው፣ ሁሉ ደህና። እንደዚህ አይነት ሰዎች መሆን ለነገሩ መንፈስ እየመረመራችሁ መግባት የእናንተ ፋንታ ነው። ለዚህ ነው መንፈስ ሁሉ መንፈስ አይደለም። ከየት ነው? ከጥልቁ ናቸው፣ ከሟርት ናቸው፣ ከአጭበርባሪ ዘንድ ናቸው። በቃ ከሌለ የዋይፋይ የለኝ ያለ ዝጊው። የዋይፋይ ከሌለ ዝጋው። ካርድ የለህም ዝጋው። ጌታ ኢየሱስ ምስክሬ ነው። እንዴ እግዚአብሔር እኮ አንተ ታማኝ እኮ ነው። አብርሃም እስቲ በግ ያለው እኔ ማለት የትውልድ አባት ተብዬ የተመረጥኩ ነኝ። አሁን በጊዛችሁ ከኋላ ተከተሉኝ ብሏል እንዴ? አንድ ልጁን እግዚአብሔር ሰዋ ሲለው እግዚአብሔር ያዘጋጃል አለ። በጌታ በኢየሱስ ክርስቶስ እግዚአብሔር ያዘጋጃል። አንተ እመን እንጂ እግዚአብሔርን፣ እመኙ እንጂ እግዚአብሔርን። እንደዛ ስል ገንዘብ አትጠይቁ እያልኩ አይደለም፣ ዘርዝራም አትበል እያልኩ አይደለም። ግን ሰውን እዚህ ኩላሊቱ ላይ አትቁሙ፣ አታስጨንቁ። እውነቴን ነው። በጣም ነው ያስጠላኝ፣ በጣም ነው የሰለቸኝ። ጌታ ምስክሬ ነው። በዚህ ጉዳይ ላይ ስልችት ነው፣ ደክሞኛል። አምጡ የሚል መንፈስ የተወጋዩ እግዚአብሔር ይገስጸው። አያችሁ፣ ከእግዚአብሔር ሐሳብ የሚያወጣ እግዚአብሔር አየ። ሲያይ አስቴርን አያት፣ መታዘዟን አያችሁ። አልጠየቀችም፣ እላፊ ነገር አልጠየቀችም። አልጠየቀችም። መርዶኪዎስ ከመከራት ውጪ አላደረገችም። እግዚአብሔር እኔ አንድ ነገር አለኝ፣ የኔን ስራ ስሪ፣ እኔ ያንቺን ስራ ሰራለሁ። ዳትሴት እኔና እግዚአብሔር በዚህ ነው የተስማማን። እኔ እሱን ስራ ሰራለሁ፣ እግዚአብሔር የኔን ስራ ይሰራል። እግዚአብሔር ካስራበኝ፣ እግዚአብሔር የዋይፋይ የምከፍለው ካሳጣኝ፣ እግዚአብሔር ማያኖር ከሆነ አላገለግልም። በቃ አላመልከውም አይደለም። እግዚአብሔርን በረሃብም በችግርም በጥማትም አመልከዋለሁ። ነፍሴ እስከምትወጣ ድረስ እግዚአብሔርን አመልከዋለሁ። እግዚአብሔርን የምወደው በገንዘብ በምናም አይደለም። ግን እንዳገለግል እግዚአብሔር ኦፖርቹኒቲውን ካልሰጠኝ ኦኬ ዘጋዋለሁ። ቸርቹን ሊዘጋን ይዘጋ እንትን ሁሉ እንድልን ይበላ። እግዚአብሔርን ጠይቅ፣ በጓዳ ጠይቅ፣ ቀጥቅጥ። እግዚአብሔር አስጨንቆ ሃሌሉያ ያገለገላችኋቸውን ሰዎች፣ በእናንተ እግዚአብሔር መልካም ያደረገላቸውን ሰዎች፣ የፈወሳቸውን ሰዎች፣ እግዚአብሔር ያስተማራቸውን ሰዎች ያስጨንቃል። ያው እግዚአብሔር ምስክሬ ነው። እግዚአብሔር አስጨንቋቸው መጥተው የሚሰጧችሁ ሰዎች አሉ፣ የሚባርኳችሁ ሰዎች አሉ። አንተ በጓዳ ቀጥቅጥ፣ ጌታ ሆይ በለው። ሳትታክቱ ጸልዩ፣ ሳትታክቱ ጠይቁ ይላል። እዚህ ላይ ገብቶ አንድ ሰው አስገብተህ ገንዘብ በጌታ በኢየሱስ ስም ስራው ይፈረስ ሳይሆን እግዚአብሔር ይገስጸው። በእውነት በቃ ከመንፈስ ያወጣል። ጌታ ምስክሬ ነው። ከመንፈሳችሁ ነው የምትወጡት። ስለ ገንዘብ ታርጌት ስታደርጉ፣ ስለ ገንዘብ ትኩረት ስታደርግ ጸጋህ ሙልጭ። አንዳንዱ እኮ ባዶ ነው። ያው በለመደው እንትኑ ይለፈልፋል እንጂ ባዶ ነው፣ ተላጭቷል። ጸጋ ይላጫል። ገንዘብ መውደድ ጸጋ ይላጫል። ይቅርብሽ በጌታ በኢየሱስ ክርስቶስ ስም። ይሄ የእውነት ቃል ነቢያቶች እኮ ብዙ ተርበዋል። ጌታ ምስክሬ ነው፣ ተርበዋል። ሐዋርያቶች ተርበዋል፣ ታስረዋል። እነ ጳውሎስ ታስረዋል። አላቆመም። ጳውሎስ እኮ እስር ቤት ሆኖ የጻፈው መልእክቶች እኮ ናቸው አሁን የምንሰብካቸው።
በመንፈስ ቅዱስ የተለወሱ እነሱ እኮ ነው የምንሰብካቸው። የሰው ላይ ህይወት ላይ እንዲህ የገማ ጠረን ላይ መልካም እንዲሸት የምናደርገው እኮ እሱ በእስር ቤት በእንግልት ሆኖ የጻፈውን እኮ ነው። ትቀልዳለህ እንዴ? በጣም እየተወገርክ ነው እንጂ በችግር እየተወገርክ ነው እንጂ የምትኖረው። ለምን አንለውም? እግዚአብሔር ይችላል። አሜን። በጌታ በኢየሱስ ስም በእንደዚህ የምትጨነቁ ሰዎች አሁን እግዚአብሔር ሃሌሉያ የመስዋዕቱን ነገር እንዲያዘጋጅ ጸልያለሁ። የመስዋዕቱን በግ ያዘጋጃል እንዳለ ያንቺ እንዲዘጋጅልሽ የምትፈልጊው ነገር በኢየሱስ ስም አሁን እንዲቀርብ ጸልያለሁ። እንዲዘጋጅላችሁ አሜን። አንዱ ወደ ስህተት ትንቢት፣ ወደ ስህተት ትምህርት፣ ወደ ስህተት ጸሎት፣ ወደ ስህተት አገልግሎት እንድንሮጥ እያደረገን ያለው ነገር ለአገልጋይ ፈተናው አንዱ ፋይናንስ ነው። ዛሬ በኢየሱስ ስም ይሄ ከርስ ይሰበር። አሜን። ይሰበር። የሰማይ አምላክ እግዚአብሔር አሁን በጌታ በኢየሱስ ስም ያከናውንልህ። የሰማይ አምላክ እግዚአብሔር አሁን በኢየሱስ ክርስቶስ ስም የሰማይን ደጆች ይክፈትላችሁ። ይከፈት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርም ህዝቡን ይባርክና በኢየሱስ ክርስቶስም የምታገለግሉት ህዝብ ይባርካችሁ። በዘጸአት ላይ ሙሴ ሄዶ ከአህዛብ አይደለም የለመነው። ሄዶ ከአህዛብ አይደለም የእግዚአብሔር ህዝብን አምጣ በለው አለ። አምጡ ለሚሰራ አምጡ አለ። ግን አምጡና ጸልይላችኋለሁ አላለም። መጀመሪያ ስታስገባ ነው ምጸልይልህ፣ መጀመሪያ ስታስገባ ነው ምባረከ፣ መጀመሪያ እንደዚህ ስታረግ ነው አይደለም። ኖ ኢየሱስ ክርስቶስ ለዘላለም ጌታ ነው አላለም። ብሩን፣ ወርቁን፣ ምኑን የሚያስፈልገውን እያመጡ ይሰጡን። በቃ ሙሴ በቃ ብሎ ያመጡ ነበር ይላል መጽሐፍ ሲናገር። አያችሁ ኢየሱስ ክርስቶስ ለዘላለም እግዚአብሔር ታማኝ ነው እንዴ! እግዚአብሔር እኮ ፈትኑኝ የሚል አምላክ ነው። ሰጣችሁ ፈትኑኝ የሚል አምላክ ነው። ለእግዚአብሔር ቤት ሰጠ፣ ለእግዚአብሔር ህዝብ ሰጠ፣ ለእግዚአብሔር ትውልድ ሰጠ። ለተራበ አብልተ፣ ለታረዘ አልብሰ። እግዚአብሔር የሚያስርባ አምላክ ነው። በጌታ በኢየሱስ አይደለም። ስለዚህ አስቴር ያገኘችው ሞገስ አንዱ ምንድን ነው ስትሉኝ፣ ጸጥ ነው ያለችው። አልተንገበገበችም። ሞገስ ለማግኘት በንጉሱ ፊት ለመቆም የሆነ ስልጣን ለማግኘት የሆነ ነገር ለመሆን አልተንገበገበችም። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር በላይዋ ላይ ለሰው ሁሉ የሚሆን ሞገስን አፈሰሰባት። ዛሬ በኢየሱስ ክርስቶስም በሚያዩሽ ሁሉ ፊት ሞገስን እንድታገኚ እግዚአብሔር ያፍሰስብሽ። በጌታ በኢየሱስም እግዚአብሔር ይህንን ሞገስ ያልብስህ፣ ያልብሳችሁ እንጂ ጂሰስ ማይቲ ኔም አሜን። ክብር ለኢየሱስ ሲሆን አለበሳት። ዛሬ ሞገስ ለብሰን እንወጣለን። መከናወን ይሆናል። ከዛ በኋላ አስቴር የያዛት የለ ኢየሱስ ይጣር አሜን። ያጨነገፋት የለ፣ ያዘገያት የለ። ሃሌሉያ። ተለቃ ማክረለ በጃባቲ ጋና ማሶ ተለቃ በኢየሱስ ክርስቶስም ተፈታ። ህዝቧን አስፈታች። አንቺ ስትፈቺ ትውልድ ይፈታል። አንቺ ስትፈቺ ትውልድ ይፈታል። አንቺ ስትጽናኚ ትውልድ ይጽናናል። አንተ ስትጽናና ትውልድ ይጽናናል። ኢየሱስ ጌታ ነው። ትውልዷን ዘሯን ሊያጠፋ የነበረውን ሃማ የሚገለብጥ የእግዚአብሔር ሞገስ በሷ ላይ ፈሰሰ። ዛሬ በጌታ በኢየሱስ ስም ይሄ ሞገስ ይፍሰስብህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ይሄ ሞገስ ፈሰሰ። በመታዘዝ የሚገኝ ሞገስ። አንዳንዱ እኮ ይጾማል የለም፣ ድርቅ ይጸልያል የለም፣ ሞገስ አይደለም፣ ምንም የለም። በቃ እንዲህ ቁጭ ብለው ገንዘብ የሚጠይቁ ሰዎች ራሱ ዝም ብላችሁ ስታያቸው ጌታ ኢየሱስ ምስክሬ ነው፣ ድርቅ ያለ ማንነት ነው ያላቸው። በቃ ለምን? ከላያቸው ላይ የተመታ ነገር አለ። ኧረ እንደው እግዚአብሔር ይፈውሰን፣ በጌታ በኢየሱስ ይፈውሰን በእውነት ወይ እግዚአብሔር የዘላለም አባት አንተ መልካም አምላክ ነህ። በእውነት እኔ ትውልድ እንድትባርክ ጸልያለሁ። አገልጋይ ከእንደዚህ አይነት ስቃይ ወጥቶ ከክፉ ልምምዱ ተመልሶ ከውሸት ትንቢት ተመልሶ ከውሸት መልእክት ተመልሶ እግዚአብሔር ሆይ ከገንዘብ ጥማትነት ተመልሶ በጌታ በኢየሱስ ስም ትውልዱን በነፃ የተሰጣችሁን በነፃ ስጡ ብሎ እኮ ኢየሱስ ለምንድን ነው ይላካቸው? ለምን አላቸው ይመስላችኋል? ለምን ሜንሽን አረገ ኢየሱስ?
ኢየሱስ ክርስቶስ ለዛ አንዳች ጎደለባችሁን አላቸው አለ ማክሬሌ ቤጃባቲጋና ማስ አረ ኢየሱስ እኮ ያገለገሉትን የሚተው አምላክ አይደለም። ያገለገሉትን የሚረሳ አምላክ አይደለም። ያገለገሉትን የሚጥል አምላክ አይደለም። ኢየሱስ ታማኝ ነው። ጎደለባችሁ አላቸው። እራባችሁ፣ ጠማችሁ። ያውም እኮ ባዶ እጃቸውን እኮ ነው የላካቸው። ግን ጌታ ይባረክ እላያቸው ላይ ካለ ሞገስ የተነሳ በሄዱበት ይበላሉ፣ ይጠጣሉ፣ ይተኛሉ፣ ያርፋሉ። ምንም የላቸውም። ፓላስ የላቸውም፣ ምናምን የላቸው፣ ጂፔስ የላቸው፣ ምናምን የላቸው። ኢየሱስ ያደናል። ጌታ ይባረክ። አንዳንዴ ጌታው ይላለሁ ክብር ነው። ጌታ እየተንከራተቱ ራሱ እግዚአብሔርን ማገልገል እድል ነው። ዋጋ እየከፈሉ እግዚአብሔርን ማገልገል እድል ነው እንዳይመስላችሁ። የሚመቸው ሰው እግዚአብሔርን አያገለግልም። ልንገርህ ኢየሱስ ክርስቶስ ለዘላለም። እኔ አንዳንድ ጊዜ ችግሬን ማውራት እግዚአብሔርን ማማት ይመስለኛል። ጌታ ኢየሱስ ምስክሬን፣ ችግሬን ማውራት። ይህንን ደግሞ ስሙ አገልጋዮች፣ እየወጣችሁ መድረክ ላይ ወይ ደግሞ የሆነ ቦታ ስታገለግሉ እግዚአብሔር እኔን ረስቶኛል፣ እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔ የምጸልይላቸውን ሰዎች እንትን እያለ እኔን ግን አልጎበኘኝ። እግዚአብሔርን ማማት ነው። አትሙ እግዚአብሔርን። እግዚአብሔር ለአንቺ መልካም ነው። እግዚአብሔር ለአንተ መልካም ነው። በጓዳ ዝጋና አልቅስ። በጓዳሽ ግቢና አልቅሺ፣ ተደፊ፣ በእግሩ ስር ውደቂ። እግዚአብሔርን አትሙት። በእውነት ነው የምላችሁ። ሐሜት ይመስለኛል። እኔ እኮ ችግር ሳይኖርብኝ ቀርቶ አይደለም። እኔ እኮ የሆነ ነገር ጉድለት እኮ ሳይኖርብኝ ቀርቶ አይደለም። እዚህ ጋር ወጥቼ ትውልድ ማጽናን ነው። እዚህ ጋር ወጥቼ እግዚአብሔርን ቃል የምሰብከው፣ እዚህ ጋር ወጥቼ እግዚአብሔር በተለያየ ነገር ሰዎችን የሚፈውሰው እኮ አይደለም። ግን አላወራም። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ይሄ ማውራትም ደግሞ አይነት አለው። እግዚአብሔር ለእኔ በቃ ምንም ማያረግ አረ እግዚአብሔር መልካም ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዴ ሕዝቤን ታጽናኑ ዘንድ የተማረ ምላስ ሰጠኋችሁ አለ እግዚአብሔር። ሕዝቡን እንድናጽናና ነው የተማረ ምላስ እንጂ ሕዝቡን እንድንቀፍልበት አይደለም። ወይ ደግሞ ምላሳችንን እያቆለባበስን የሆነ ነገር እንድናደርግ አይደለም። ኖ አይደለም። ትውልድ እንድናጽናና ነው። አለበለዚያ በቃ አለማገልገል ነው። እንደነገርኳችሁ ግዴታ አይደለም። ኢየሱስ ያድናል። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ አስቴር ሞገስን አገኘች። በመስመር ስለሄደች፣ በመንገድ ስለሄደች፣ እንደ እግዚአብሔር ቃል ስለሄደች ያሳደጋት ሃሌሉያ መርዶኪዎስ፣ አጎቷ መርዶኪዎስ እናትም አባትም ሆኖ እንዳሳደጋት፣ እንደነገራት፣ እንደመራት፣ እንዳስተማራት፣ እንደመከራት እንደዛው ስለሄደች ተቀበለች። መስመራችሁን አስተካክሉ፣ ትቀበላላችሁ። እየሄዳችሁበት ያለውን የክፋትን መንገድ ተመለሱ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እየሄድንበት ካለው የስህተት መንገድ እንመለስ። እግዚአብሔር ይረዳናል። እግዚአብሔር በላያችን ላይ ሞገስ ያመጣል። ተቀባይነት ይኖራል። አልለወጥ ያለ ነገር መለወጥ ይጀምራል። አሜን። አልሰበር ያለ ነገር ይሰበራል። ንጉሱ እኮ ማንንም እኮ ማይፈራ እኮ ነው። አይፈራም፣ ማንንም አይፈራም። ጭራሽ እሱ ባለው ጊዜ እሱ ንግስና ጋር የቀረበ ሰው፣ እሱ ዙፋን ጋር የቀረበ ሰው እኮ ሞት እኮ ነው የሚያውጀው። እግዚአብሔር ግን ሃሌሉያ ዘንግ አዘረጋላት። ዛሬ በኢየሱስ ስም ዘንግ ይዘርጋላችሁ። አሜን። ዘንግ ይዘርጋልሽ። ይሄ ሞገስ ባንቺ ላይ ከመምጣቱ የተነሳ በኢየሱስ ክርስቶስ ስም ዘንግ ይዘርጋላችሁ። ጌታ ይባረክ። ሃሌሉያ። ስለዚህ ማርያም በእግዚአብሔር ፊት ሉቃስ ወንጌል ላይ እግዚአብሔር ቃል ሲናገር ማርያምም በእግዚአብሔር ፊት ምን አገኘች? ሞገስን አገኘች። አያችሁ፣ አስቴርና ማርያምን ስታዩ አስቴር ትውልዷን ነፃ የምታወጣበት፣ ትውልዷን ከሃማ ካወጣው አዋጅ ነቅላ የምታወጣበትን እግዚአብሔር ሞገስ አገኘች። ማርያምም እንደዚሁ
ጌታችን መድኃኒታችን ኢየሱስ ክርስቶስን ወደዚህ ምድር እንዲመጣ ምክንያት እንድትሆን ያደረጋት እላይዋ ላይ እግዚአብሔር ባስቀመጠው ሞገስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ ሞገስ በሰው ፊትም በእግዚአብሔር ፊትም ሞገስ በእናንተ ላይ እንዲመጣ ጸልያለሁ። ቴንክ ዩ ጂሰስ ሃሌሉያ። የእግዚአብሔር ሞገስ ክብር ለኢየሱስ ይሁን። አሜን ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ሆይ እናመሰግንሃለን። እንዳንተ ያለ ማንም የለም። መንፈስ ቅዱስ ከፍ በል። እንደዚህ አላት ይላል። ቃሉን ባነበው በጣም ደስ ይለኛል። እዛ እንጸልያለን። እሺ ጸልያለሁ። በጣም ለብዙዎቻችሁ ጸልያለሁ። እግዚአብሔር ታምራት ያደርጋል። በህይወታችሁ ላይ መቀየር ያለበት ነገር ይቀየራል። መለቀቅ ያለበት ይለቀቃል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ መለቀቅ ያለበት የተዘጋ በስራ ማህፀን የተዘጋባችሁ፣ ትዳር በር የተዘጋባችሁ፣ ስራ በር፣ የውጭ በር፣ የተለያዩ ነገሮች በህይወታችሁ ላይ ተግዳሮት ዛሬ በጌታ በኢየሱስ ክርስቶስ ስም ከህይወታችሁ ላይ ይንከባለላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክና ሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ሳይሆን ቁጥር 28 ላይ እንደዚህ ይላል። ከቁጥር 26 ጀምሮ ያለው ላንብበው። በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። ዛሬ በኢየሱስ ስም መልአክ ይላካል። አሜን። ወደ እናንተ ቤት መልአክ ይላካል። ሞገስ ይዞ። ኢየሱስ ጌታ ነው። ሃሌሉያ። ሞገስ ይዞ እየበረረ እኮ ነው የመጣው መልአኩ። አሜን። መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበር። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ወዳለችበት፣ ዛሬ ወዳለሽበት ይመጣል። ኢየሱስ ጌታ ነው። ሞገስ ማክሬሌ በጃባዲ ጋናማስ ሞገስ ወዳለሽበት ቦታ በኢየሱስ ክርስቶስም በመልአኩ አማካኝነት እያንኳኳ ይመጣል በየቤታችሁ። ይሄ በኢየሱስ ስም ለኔ ሆነልኝ። አሜን። ጌታ ይባረክ። መልአኩም ወደ እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን። አያችሁ፣ የተወደድሽ በአዲሱ ትርጉም ነው የማነበው። እጅግ የተወደድሽ ሆይ። እዚህ ማን ነው ሞዴሬተር? በጣም ጎበዝ። እስቲ አንድ ሰው ልስጥና ሞዴሬተር ማሂ፣ እንዴት ነሽ? ጎበዝ ነሽ? ቴንክ ዩ። ኦኬ፣ ላንተ ልስጥሽ። ልቀምልኝ። እነዚህ በጣም እንትን አሉና ሰው እንዳታስገባ ያው ሰጥቻለሁ። አሁን ልቀምልኝ። ይሳቅ ነው። አልሰጠውህም እንዴ? ሰጥቻለሁ። እስቲ ቼክ አድርገው። ቴዶዬ ዌልካም። ያው ሰጥቻለሁ እኮ
ኖ ትለኛለህ እንዲሰጥቻለሁ አሁን ልቀምልኝ እነዚህ ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይባረክ። አሜን። እናንተን ከመንፈስ እንዳያወጧችሁ ማለት ነው። ደስ ይለኛል። እስካሁን ድረስ ቁጭ ብለው የእግዚአብሔርን ቃል እየተሳደቡ ቢሆን ሰምተዋል። ጌታ ይባረክ። አሜን። እዚህ አሁን እምቢ ብሎሃል። እሺ ወይ ደግሞ አልቻልክበት መስኪ እሺ ልስጥሽ ሚስተር ዲ ለሚለው ላንተ ልስጥሽ። ዛሬ ሞዴሬተሮች አልመጡም። የተወሰኑ ሰዎች ነበሩ አልመጡም። አይ እኔ አላነብም እናንተን እንዳይረብሻችሁ ነው። ኦኬ ወጣ መሰለኝ ለሱ። እሺ ኦኬ ሰጥቻለሁ። ኦኬ ሰብሊ ልስጥሽ ላንቺ። ለሶስት ሰው ሰጠው ግን በኢየሱስ ሰጥቼሻለሁ ሰብሊ። ኦኬ ጌታ ይባረክ። ሃሌሉያ። በጌታ በኢየሱስ ስም መንፈሳችንን ሊያውክ የተመደበ በኢየሱስ ስም ስራው ይፈረስ ሳይሆን ተባረክ ቴዶዬ። ጌታ ይባረክ። እንቀጣጠላለን። አሜን። ስለዚህ እንደዚህ ይላል ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስን አግኝተሻልና። ሃሌሉያ አሜን። በእግዚአብሔር ዘንድ ሞገስን ታገኛላችሁ ዛሬ። ሃሌሉያ። የጠገበ ሞገስ በእናንተ ላይ ይፈሳል። ሞገስ የለኝም፣ ነገር እየተጭንትን እያለ ነው፣ እንደዚህና እንደዚህ እየሆነብኝ ነው፣ እንደዛ ነው የምትሉ ሰዎች ካላችሁ ዛሬ የእግዚአብሔር ሞገስ በእናንተ ላይ ይበዛል። አገልጋይ ሞገስ ያስፈልገዋል። አሜን። ኢየሱስ ጌታ ነው። ክብር ለእግዚአብሔርን። የእግዚአብሔር ሕዝብ ሞገስ ያስፈልገዋል። ተጽዕኖ እየፈጠረ ለመኖር ሞገስ ያስፈልጓል ወዳጆች። ዛሬ ይሄ ሞገስ ባላችሁበት አድራሻ ኢየሱስ ክርስቶስ ለዘላለም ጌታ ነው። ባለሽበት አድራሻ ይመጣል። ባለህበት አድራሻ በጌታ በኢየሱስ ክርስቶስ ስም ይመጣል። ምን ብሎ ታዞ፣ መልአኩ ታዞ ያመጣል እግዚአብሔር ዛሬ ባንተ ላይ። ጌታ ይባረክ። ምን ሰራች ማርያም? ይህንን ሞገስ ለማግኘት ምን የተጠቀመችው ዘዴ አለ? ምን የሄደችበት አካሄድ አለ? ምንም የለም። አንድ ነገር ግን አገኘች። በእግዚአብሔር ተወደደች። ሃሌሉያ አሜን። በክርስቶስ ተወደናል። በክርስቶስ የተሰራው ስራ ለእኛ በቂ ነው። እኛ የምንሰራው ምንም ስራ የለም። ስለ ጸደቅን የምንሰራው ስራ ይኖረናል እንጂ ልንጸድቅ ስራ አንሰራም። ኢየሱስ ጌታ ነው። ሃሌሉያ። ሞገስ ልንቀበል ተወደናል፣ ተመርጠናል። ሃሌሉያ። ሴፍ ነን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን ደግሞ እንትን ማድረግ ጀመሩ። ጌታ ይባረክ። እንትን ብየዋል። ኮፒ ሊንክ አድርጉ። በጣም እንትን እያደረጉ ነውና ሪፖርት እያደረጉ ነው። በጣም ክፎች እኮ አሉ። ክርስቶስ ሲሰበክ የማይወዱ ሰዎች አሉና በጣም ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ በጌታ ፍቅር። ጌታ ይባርካችሁ። ሪፖርት እያደረጉ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ሞገስ ሃሌሉያ። ወይ ሞገስ ቀንበር የሚሰብር ሞገስ ማክሬለ በጃባት ይካና ማሶ ዛሬ በኢየሱስ ስም ጸልያለሁ። ይሄንን ሞገስ እንዳትቀበሉ እዚህ ጋር ውሩሩሩሩር ሰይጣን ሲንጫጫ ያለው ግን በኢየሱስ ስም ተቀብለ ትወጣለህ። በጌታ በኢየሱስ ክርስቶስ ስም ተቀብለሽ ትወጫለሽ። ሃሌሉያ አሜን። ዘንጉን የሚያሰብር ዘንጉን የሚያዘረጋ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማርያም በህይወቷ ላይ ያላለፈ ነገር አልነበረም፣ ግን ይትሻገር ነበር፣ ግን ትሄድ ነበር፣ ግን በጌታ በኢየሱስ ስም ታልፍ ነበር። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም መከራህን እንዳለፈ ውሃ የሚያስረሳ የሚያስቀጥል የሚያስኬድ የሚያራምድ አቅም የሚሆን ጉልበት የሚሆን በኢየሱስ ስም ሳትናገር ንግግርህ እኮ ደስ ይላል። ብዙ ሳታወራ ጥቂት ተናግረህ ብዙዎች የሚፈወሱበት ብዙ
ማካቲያና ሞሴ ፕሬሌቤጃባቲ ጋናማስ ሞገስ ባንተ ላይ ይመጣል። ሞገስ ባንቺ ላይ ይመጣል። በኢየሱስ ክርስቶስ ስምና ስልጣን ሸክም የከበዳችሁ አሁን ከእናንተ ላይ እንዲንከባለል ጸልያለሁ። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ ተብሎ እንደተጻፈው ወደ ክርስቶስ ነው የመጣችሁት፣ ወደ እሱ ነው የመጣችሁ። በኢየሱስ ስም ይንከባለል። አሜን። የደከማችሁ ሰዎች አያለሁ። ለጸሎት የደከማችሁ፣ ለቃሉ የደከማችሁ፣ ለማገልገል የደከማችሁ የዛላችሁ ሰዎች ስለና እናንተ ማልዳለሁ፣ ስለናንተ ጮሃለሁ፣ ስለናንተ በኢየሱስ ክርስቶስም ጸልያለሁ። አሁን የተራገፈውን፣ አሁን የተመታውን፣ አሁን የተነቀለውን አሁን ይነሳ እንጂ ጂሰስ ማይቲ ኔም። አቅም ታገኛላችሁ። አቅም፣ አሜን። አቅም ለመጸለይ አቅም፣ ለማንበብ አቅም፣ ለማገልገል አቅም በኢየሱስ ክርስቶስ ስምና ስልጣን አሜን። አቅም ስታገኙ አያለው። ኢየሱስ ጌታ ነው። አቅም አቤቱ ጉልበቴ ሆይ እወድሃለሁ አለ ዳዊት። ሃሌሉያ አሜን። ጉልበታችሁን የምትወዱበት አቅም ኢየሱስ ጌታ ነው። እግዚአብሔር ጉልበት ሲሆናችሁ ያለው፣ እግዚአብሔር አቅም ሲሆናችሁ ያለው፣ እግዚአብሔር ሲረዳችሁ ያለው። ሰው እግዚአብሔር ካረዳው ማገልገል አይደለም እኮ አንድ ደቂቃ እኮ ቃሉን ማንበብ እኮ አይችልም። እግዚአብሔር ካረዳ ሰው በኃይሉ አይበረታም ወዳጆች። በጣም ኃይለኛ ስፖርተኛ ስለሆንክ የሆነ ነገር ምናምን ነው አይደለም። ሰው ኃይሉ እግዚአብሔር ነው። አሜን። ሰው ኃይሉ ጉልበቱ እግዚአብሔር ነው። ለዚህ ነው ዳዊት እንደዚህ ያለ፣ አቤቱ ጉልበቴ ሆይ እወድሃለሁ። ሁሌ እግዚአብሔርን እኔ እንደዛ ነው የምለው፣ አቤቱ ጉልበቴ ሆይ እወድሃለሁ። ሃሌሉያ አሜን። ለእግዚአብሔር ፍቅራችሁን ስትገልጡለት መንበርከካችሁ እንኳን ከእግዚአብሔር መሆኑን እውቅና ስትሰጡት እግዚአብሔር ምስክሬ ነው። የተለየ ክብር በእናንተ ላይ እግዚአብሔር ያፈሳል። የተለየ ሞገስ በእናንተ ላይ እግዚአብሔር ያመጣል። የተለየ ማድነቅ፣ የተለየ እውቀት፣ የተለየ ጥበብ፣ የተለየ ማስተዋል በኢየሱስ ክርስቶስ አሁን በእናንተ ላይ እንዲሆን ጸልያለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ብዙ መጮህ አይጠበቅባችሁ። ብዙ ለፈውስ ብዙ አትጮህም። ሃሌሉያ አሜን። ጌታ ይባረክ። ለሆነ ነገር በቃ ሞገስ ማክሬሌ በጃባ ሞገስ ከሚያደርገው ነገር አንዱ ልንገራችሁ። ብዙ ጸልያችሁ ሳይሆን ጥቂት ጸልያችሁ ትሰማላችሁ። በእግዚአብሔር ዘንድ ነው የምልህ። ሕያው እግዚአብሔር ምስክሬ ነው። ጥቂት ጸልያችሁ ትሰማላችሁ። ሞገስ እንደዛ ነው። ቤትዬ ተባረኪ። አሜን። ጥቂት ጸልያችሁ ጌታ ኢየሱስ ምስክሬ ነው ብዙ ትሰማላችሁ። መቼ ነው ይህንን ጸሎት የጸለይኩት እስከምትሉ ድረስ እግዚአብሔር ጸሎታችሁን ይመልሳል። እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር እኮ ጸሎት ሲመልስ እኮ መጥቶ እንደዚህ ነው የሚላችሁ፣ ጸሎትህ ተሰምቷል። ተሰማ ማለት ተመለሰ ማለት ነው። ተባረኩ። ጊፍት እየሰጣችሁ ያላችሁ ሰዎች ዘመናችሁ ይባረክ። ታፕታፕ ሼር ኮፒ ሊንክ እያደረጋችሁ ተባረኩ። ስለዚህ ዛሬ በጌታ በኢየሱስ ሞገስ የማይገባበት የለም። ሞገስ የማያንቀሳቅሰው የለም። ሞገስ የማይፈለቅለው የለም። ሞገስ በኢየሱስ ክርስቶስ ስም የማይሰጠው ነገር የለም። ስለዚህ ይሄ ሞገስ በእናንተ ላይ ዛሬ ሕያው እግዚአብሔር ምስክሬ ነው ባላችሁበት መጥቷል። አሜን። ጌታ ይባረክ። ባለችበት መጣ። ተባረክ። ባለችበት ማርያም የትም አልሄደችም። 40 ቀን ጾም ጸሎት አልገባችም። ጥሩ አይደለም እያልኩ አይደለም፣ ያስፈልጋል። ጾም አለን። ኢየሱስ ጌታ ነው። አሜን። የክርስቲያን የህይወቱ አንዱ ጾም ነው። ግን ማርያም ለሞገስ አልጾመችም። የለም ምክንያቱም ይሄ እንዴት ይሁንልኛል ደነገጠች። እሷ ራሱ በቃ አግኝተሻል አላት። ሞገስን አግኝተሻል። ጌታ ይባረክ። አሜን። አግኝተሻል። ተቀባይነትን አግኝተሻል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሞገስ ተቀባይነትን ያመጣል። ቴንክ ዩ ሶ ማች። ተባረኩ። ተቀባይነትን ያመጣል። ተወዳጅነትን፣ ተሰሚነትን ያመጣል። ምናልባት ብናገር ተሰሚነት አጣው የምትሉ ሰዎች አላችሁ። በትዳራችሁ፣ በልጆቻችሁ፣ በስራ ቦታችሁ በጌታ በኢየሱስ ክርስቶስ ይሄ ሞገስ በእናንተ ላይ ይፍሰስ። አሜን። በስራ ቦታ ተደመጡ፣ ተሰሙ።
ኢየሱስ ጌታ ነው። ምክንያቱም አለመሰማት ያማል፣ በጣም ያማል። ጌታን ነው ምላችሁ። በትዳር አለመሰማት ያማል። በልጆቻችሁ አለመሰማት ያማል። አልሰማሽም እንደዚህ የሚሉ አሉ ባሎች አሉ። አልሰማሽም እንደዚህ የሚሉ ሚስቶች አሉ። አልሰማህም፣ አንተን አልሰማም፣ አንተን አልሰማም። ልጆቻችሁ ስትመክሯችሁ አልሰማሽም፣ እኔ በራሴ መንገድ ነው የሚሄደው የሚሉ አሉ። አልሰማሽም፣ አልሰማህም። በኢየሱስ ክርስቶስ ስም አይሆንም። አሜን። በእናንተ ላይ ሞገስ ሲመጣ በቀደም ኤልሲ ካለች እዚህ ትኖራለች ብዬ አስባለሁ፣ ግን ስትመሰክር ነበርና አንድ ነገር አማክራኝ በውስጥ ጸለይን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምንም ስለ ሞገስ ነው የጸለይኩላት። በልጇ ምክንያት ልጇ በጣም ትልቅ ልጅ ናት፣ ግን የእሷ የምትፈልገው ሌላ ነው፣ እናቷ የምትፈልገው ሌላ ነው። አልተስማሙም፣ ሊጣሉ ሆነ። እዚህ እግዚአብሔርን አንድ ነገር ለመንኩት፣ ሞገስ ስጣት። በቃ እናቷ ያለችው ይሁን። አሜን። ከዛ እሷ ያለችው ሆነ። ደስ ብሏት እየሳቀች ደውላ ነገረች። ጌታ ይባረክ። አሜን። ስለዚህ አያችሁ የሞገስ ኃይል ኢየሱስ ክርስቶስ ለዘላለም ጌታ ነው። የሞገስ ኃይል እንደዛ ነው። ብዙ ትግል የለም። ቅድሚያ ነው የሚያሰጣችሁ። ትሰማላችሁ። አለመሰማት ስለሚያም ተቀባይነት አለማግኘት ስለሚያም ተሰሚነትን ያመጣል። ጌታ ይባረክ። ስለዚህ ለእናንተ በጌታ በኢየሱስ ስም ጸልያለሁ ዛሬ ሃሌሉያ፣ በትዳራችሁ እግዚአብሔር ሞገስ እንዲሰጣችሁ፣ ተሰሚነት እንድታገኙ፣ በሪሌሽንሺፓችሁ እግዚአብሔር ሞገስ እንዲሰጣችሁ በኢየሱስ ክርስቶስ ስም እጸልያለሁ። በምታገለግሉት ሕዝብ እግዚአብሔር ሞገስ እንዲሰጣችሁ፣ አሜን። በምትሄዱበት ሁሉ እግዚአብሔር በኢየሱስ ክርስቶስ ስም ተሰሚነትን፣ ተቀባይነትን፣ ሃሌሉያ ሞገስ እንዲሰጣችሁ፣ አልፋችሁ የምትሄዱበትን የእግዚአብሔር ሞገስ እንዲሰጣችሁ ጸልያለሁ። ማርያም እልፍ እያለች ነበር የምትሄደው። እያለፈች እላዩ ላይ ከነበረው ሞገስ የተነሳ እላዩ ላይ ከተሸከመችው ጸጋ የተነሳ እየሰበረች ነበር የምትሄደው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አስቴር እንደዛው በጣም ብዙ ደንገጥሮች ባሉበት እሷ ተቀባይነቷን አግኝታ ቁጭ። ኢየሱስ ጌታ ነው። አሜን። ዛሬ የአስጨናቂ ዘንግ የተሰበረው የምትጨነቁ ሰዎች አላችሁ። ሞገስ እያሳጣ በናዝሬቱ በኢየሱስ ክርስቶስ ስም ሞገስ እያሳጣ የምትጨነቁ ሰዎች አላችሁ። በናዝሬቱ በኢየሱስ ስም ጸልያለሁ። ዛሬ የተሰበረው ይነሳ በኢየሱስ ስም አሜን። ከመንገዳችሁ ላይ ይነሳ። እኔ ስነካው ይበላሻል የሚሉ ሰዎች አሉ። ደግሞ እንደዛ ነው የሚያደርገው ጠላት። ልክ ስትነኩት ለምን እግዚአብሔር የሰጠው ኪዳን አለ። የእጆችህን ስራ እባርካለሁ ይላል። የእጆችህን ፍሬ እባርካለሁ አለመልማለሁ ይላል እግዚአብሔር። የእግዚአብሔር ስራው ምንድን ነው ስትለኝ መባረክ ነው። የጠላት ስራው ምንድን ነው ስትለኝ እጆች ላይ የነካኸውን ነገር ብልሽት። አንተ ስትነካው አይከናወንም፣ አንተ ስትይዘው ይበላሻል፣ አንተ ስትሞክረው ምንም። በቃ ብዙዎች እኮ ሞክረው የተሳካላቸው፣ አንተ ስትነካው ግን ይበላሻል። ይሄ ምንድን ነው? ይሄ ጠላት ነው። ይሄንን የሚሰብረው ሞገስ ነው። ኢየሱስ ጌታ ነው። ይሄንን የሚነቅለው ሞገስ ነው። አስጥሶ የሚያስኬደው ሞገስ ነው። ዛሬ በኢየሱስ ክርስቶስ ይሄን ሞገስ በእናንተ ህይወት ላይ ሆኗል፣ ተፈጽሟል። ኢን ጂሰስ ኔም አሜን አሜን። ጌታ ይባረክ። ሃሌሉያ። አሁን ለምትታመሙ ሰዎች ጸልያለሁ። ሃሌሉያ። በናዝሬቱ በኢየሱስ ክርስቶስ ስም ኦ መንፈስ ቅዱስ እናመሰግንሃለን። እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው እንደሚል ዛሬ ትውልድ ከመከራ ስጋት ስለዳነ አመሰግንሃለሁ። ዛሬ ትውልድ እግዚአብሔር ሆይ ነፃ ስለወጣ አመሰግንሃለሁ። ዛሬ ትውልድ ቀንበሩ ስለተሰበረ አመሰግንሃለሁ። ዛሬ ትውልድ እግዚአብሔር ሆይ ካለመከናወን ወደ መከናወን ህይወት ስለመጣ አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። አሁን ደግሞ ትውልድ በፈውስ ቅባት እንድታገኛቸው እግዚአብሔር የዘላለም አባት ሆይ
7 ቁጥር ጻፉልኝ እስቲ የምትታመሙ ሰዎች ምንም የትኛውም በሽታ ይሁን አሜን። ኢየሱስ ጌታ ነው። ኢየሱስ የማይነቅለው ደዌ የለም። ይነቀላል በኢየሱስ በስሙ ኃይል ይነቀላል። በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ይጸልያለሁ። በዚህ 7 በጻፉት እህትና ወንድሞቼ ላይ እግዚአብሔር የዘላለም አባት ሆይ በናዝሬቱ በኢየሱስ ክርስቶስ አሁን ጣትህ እንድትገለጥ ክብርህ እንዲመጣ ጸልያለሁ። ጌታ ሆይ ክብርህ እንዲመጣ እግሩን የሚታመም ሰው አያለሁ። እግሩን የሚታመም ማክሬሌ በጃባቲጋናማስ በኢየሱስ ክርስቶስም አሁን ከእግራችሁ ላይ ተነሳ። ደዌ ከእግራችሁ ላይ ተንከባለለ። በናዝሬቱ በጌታ በኢየሱስም ደዌ ከእግራችሁ ላይ ይነሳ። ከእጃችሁ ላይ ይነሳ። ከጉሮሮ ላይ ይነሳ። ከጥርስ ላይ ይነሳ። ከዓይን ላይ ይነሳ። በኢየሱስ ስም ጸልያለሁ። ከአይምሯችሁ ይዞ የሚያስጨንቃችሁ አሜን። በቃ ለነገ ጭንቀት እንደዚህ አይነት ሰዎች አሉ። ለነገ የምትጨነቁ ሰዎች ለነገ ክፋቱ ይበቋል ይላል መጽሐፍ ቅዱስ ሲናገር። በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ የእግዚአብሔር ፈውስ እንዲያገኛችሁ አሜን። የእግዚአብሔር ኃይል እንዲያገኛችሁ በኢየሱስ ስም የሚያረጋጋ የእግዚአብሔር መንፈስ እንዲያገኛችሁ ጸልያለሁ። ለነገ የምትጨነቁ ሰዎች አላችሁ። ለነገ በቃ ነገ ምን ይሁን፣ ነገ እንዴት ይሁን፣ ነገ ምን ያጋጥመኝውን እሺን ምን ላረገው ነው የምትሉ ሰዎች አያለሁ፣ እሰማለሁ ድምፅ በጌታ በኢየሱስ ክርስቶስ ስም ለነገ ሃሌሉያ ክፋቱ ይበቃዋል። ለዛሬ ነው እኛ ልንኖር የተጠራ ነው አሜን። በኢየሱስ ስም ጸልያለሁ። ለነገ እንድትጨነቁ የሚያደርጋችሁ የትኛውም የክፋት ኃይል የክፋት ዘንግ አሁን የተሰበረውን የጨለማ ኃይላት በጌታ በኢየሱስ ክርስቶስ ስምና ስልጣን ከእናንተ ላይ ተነሳዩን አሜን። ኢየሱስ ጌታ ነው። እግዚአብሔር ታማኝ ነው። ላንተ ታማኝ ነው። ላንቺ ታማኝ ነው። ትላንት የረዳሽ ዛሬም ይረዳሻል። ትላንት ያገዘሽ ዛሬም ያገዝሻል። ክብር ለኢየሱስ ይሁን አሜን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። ደዌ ተንከባለለ። ራሳችሁን የምትታመሙ ሰዎች አያሉ። ራስ ምታት በራስ ምታት በጥርስ ህመም የምትታመሙ በኢየሱስ ክርስቶስ ስም አሁን መውጊያው የተሰበረውን ወደ ራሳችሁ የሚወረወር ፍላጻ ይሰበር። ወደ ጥርሳችሁ የሚወረወር ፍላጻ በኢየሱስ ክርስቶስ ስም አሁን ይነሳ። አሜን። ይነቀል፣ መውጊያው ይነቀል እንጂ ጂሰስ ማይቲ ነው። አሁን በቅስፈታዊ ፈውስ እንጂ ጂሰስ ማይቲ ነው። ቅስፈታዊ ፈውስ መዳኗን በሰውነቷ አረጋገጠች ተብሎ እንደታወቀ እንደተጻፈ በኢየሱስም እወቂው። አሁን እወቂው እንጂ ጂሰስ ነው አሜን። ከላያችሁ ላይ እንዲሲሄድ ያለው ያው እግዚአብሔር ምስክሬ፣ ጥርስ ከላያችሁ ላይ ደዌ ሲንከባለል ያለው፣ ራስ ምታት ከላያችሁ ላይ ሲንከባለል ያለው እንጂ ጂሰስ ማይቲ ነው። እግራችሁን የምትታመሙ ሰዎች ቅጽበታዊ ፈውስ ሲሆን ያለው እንጂ ጂሰስ ነው አሜን። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ስለ ጉሮሮ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አሁን ከማሂ ላይ እንዲነሳ ማክሬሌ በጃባ ዲጋና ማሶ እዚህ ውስጥ ካሉ እህትና ወንድሞቼ ላይ በናዝሬቱ በጌታ በኢየሱስ ስም አሁን ፈውስ እንዲያልፍ ጸልያለሁ። ፈውስ እንዲያልፍ መሌ ተባረክ። ፈውስ ይለፍ። ፈውስ በጌታ በኢየሱስ ስም ፈውስ ይለፍ። በኢየሱስ ስም ፈውስ ይለፍ። ሃሌሉያ። በጉንፋን እያስመሰለ የሚመጣ የሚወረወር የትኛውም ቀስት ከእናንተ ላይ አሁን ይነሳ፣ ከልጆቻችሁ ላይ ይነሳ። በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ከቤተሰብ ላይ ይነሳ፣ ከዘር ማንዘር ላይ ይነሳ። አሜን። ኢየሱስ ጌታ ነው። እሺ ማዬ፣ በጌታ በኢየሱስ ስም ከልጅሽ ላይ ተነቀለ። ሃሌሉያ። ቴንክ ዩ ጂሰስ። እግዚአብሔር ሆይ እናመሰግናለን። ወገብ የምትታመሙ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም አሁን ፈውስ ይለፍ። እግዚአብሔር ሆይ አሁን ፈውስ ይለፍ። ኢን ጂሰስ ማይቲ ኔም የእግዚአብሔር ፈውስ በእርሱ ቁስል እናንተ ተፈውሳችኋል ተብሎ እንደተጻፈው የእግዚአብሔር ፈውስ አሁን በሰውነታችሁ ላይ ይፍሰስ። የእግዚአብሔር ፈውስ አሁን በሰውነታችሁ ላይ ይረፍ። ወገባችሁ ላይ በኢየሱስም እጄን አስቀምጫለሁ። እግራችሁ ላይ እጄን አስቀምጫለሁ። እጃችሁ ላይ እጄን አስቀምጫለሁ። በኢየሱስ ስም ራሳችሁ ላይ እጄን አስቀምጫለሁ። ኢንጂሰስ ማይቲ ኔም አሁን ተፈወሱ። አሁን ነፃ አውጡ። አይምሮን የሚያልፍ የክርስቶስ ኢየሱስ ሰላም አሁን በእናንተ ላይ እንዲፈስ ጸልያለሁ። ሃሌሉያ አሜን።
አይምሮን የሚያልፍ የእግዚአብሔር ሰላም ይቆጣጠራችኋል እንደሚል ሌላ የተቆጣጠራችሁን ነገር በኢየሱስ ስም አንስቼ የእግዚአብሔር ሰላምን፣ የእግዚአብሔር እረፍትን፣ የእግዚአብሔር ደስታን፣ የእግዚአብሔር በረከት በእናንተ ላይ እንዲፈስ ጸልያለሁ። ሃሌሉያ። እግዚአብሔር ሆይ ለስም ክብር ይሁን። በናዝሬቱ በኢየሱስ ክርስቶስ ስም እናመሰግንሃለን። ጸልያለሁ። ለስራ በር የተዘጋባችሁ ሰዎች የስራ በር የተዘጋ በጌታ በኢየሱስ ስም ስራ መቀየር እየፈለጋችሁ ግን ያልሆነላችሁ ያልተሳካላችሁ ሰዎች በኢየሱስ ስም ጸልያለሁ። ካላችሁበት ሳትለቁ የተሻለ ስራ ውስጥ እንድትገቡ የተሻለ በጌታ በኢየሱስ ስም ሃሌሉያ አሜን። ለራሳችሁ ብቻ ሳይሆን ለሌሎች መኖር የምትችሉበትን ለሌሎች መቆረስ መካፈል የምትችሉበት በሮች በኢየሱስ ስም ይከፈትላችሁ። በኢየሱስ ስም ይከፈትላችሁ። በኢየሱስ ስም ይከፈትላችሁ። ሃሌሉያ አሜን። ኢየሱስ ጌታ ነው። የስራ በር፣ የፋይናንስ በር በጌታ በኢየሱስ ስም ይከፈትላችሁ። ኢየሱስ ጌታ ነው። በናዝሬቱ በኢየሱስ ስም የማህፀን በር ይከፈትላችሁ። ሃሌሉያ። የትዳር በር ይከፈትላችሁ። የምታርፉበት እግዚአብሔር የምታመሰግኑበት ጌታን የምታገለግሉበት በሮች አሁን ይከፈቱ እንጂ ኢየሱስ ነኝ። ጌታ ሆይ እናመሰግንሃለን። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ ለወረቀት ሃሌሉያ ለወረቀት በወረቀት የምትጨነቁ ሰዎች ወረቀት የተበላሸባችሁ ሰዎች ገና ሊበላሽብኝ ሊሆን እንዴ ብላችሁ የምታስቡ ሰዎች ተበላሽቶ ደግሞ ገና በሂደት ላይ ያለ ሰዎች ሊበላሽባችሁ በእንጥልጥል ያላችሁ ሰዎች በኢየሱስ ስም እግዚአብሔር ሆይ እጸልያለሁ አሁን ተአምራት እጅ ይገለጥ። አሁን በዚህ ወረቀት ላይ የተአምራት እጅ ይገለጥ። እግዚአብሔር ይፈቀድላቸው። ፓስፖርት ይፈቀድላቸው። መኖሪያ ፈቃድ ይፈቀድላቸው። እግዚአብሔር የዘላለም አባ የውጪ ጉዳያቸው ይፈቀድላቸው። ጌታ ሆይ ያመለከቱት ማመልከቻ በኢየሱስ ክርስቶስ አሁን ይከናወንላችሁ። ማህተም